Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። እጅግ በጣም መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ለእናንተ ላደርስ ተከስቻለሁ። በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን እጅግ በጣም ጠቃሚ መረጃ ስለሆን ቪዲዮአችን ላይክ በማድረግ እንዲሁም ለቤተሰቦቻችሁ ለወዳጅ ዘመዶቻችሁ ሼር በማድረግ ይሄ መረጃ እንዲደርሳቸው አድርጉ። አለማወቅ ከተጠያቂነት አያድንም። ከምናደርሳችሁ መረጃዎች መካከል ከአንድ ወር በኋላ ከ2000 እስከ 200 ሺህ ብር የሚያስቀጣው ከላስቲክና ከላስቲክ ነኮች ጋር በተያያዘ ሙሉ መረጃና ዝርዝር አደርሳችኋለሁ። ሌላኛው ሁለተኛው መረጃችን ደግሞ በተለያዩ ጉዳዮች ብዙ ቅሬታዎች ሲነሳበት የነበረው ከቤቲንግ ወይንም ደግሞ ከስፖርታዊ ውድድሮች ጋር በተያያዘ ይህም መረጃ ከእጄ ይገኛል። ሙሉ መረጃና ሙሉ ዝርዝር እሰጣችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በድጋሚ ቪዲዮአችን ላይክ፣ ሼር አድርጉ። በቀጥታ ወደ ጉዳያችን ስንሸጋገር ከመጪው ጥር ወር መጨረሻ ጀምሮ ለአንድ ጊዜ ብቻ የሚያገለግሉ ፕላስቲክ ፌስታሎች መጠቀም ሆነ ማምረት ከ2000 ብር እስከ 200 ሺህ የኢትዮጵያ ብር ያስቀጣል። ለመሆኑም ለቡናም ለስኳርም ለአትክልትና ፍራፍሬ ሸመታው ጥቅም ላይ የሚውለው የፕላስቲክ ከረጢት ከገበያ ይወጣል ሲባል በምን ይተካል የሚል ታስቦበት ይሆን የሚሉት ጉዳዮች ገና የተነገረ ነገር የለም። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶች ከወር በኋላ ሙሉ በሙሉ ከገበያ ይወጣሉ። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከተጠቀሰው ቀን ጀምሮ ማስፈጸም እንደሚጀምር የአካባቢ ጥበቃ ባለስልጣን ተናግሯል። ማለትም እንግዲህ ከመጪው ጥር 23 ጀምሮ ለአንድ ጊዜ ብቻ የሚያገለግሉ ከረጢት ማምረት አከማችቶ መገኘትም ሆነ መገልገልና ይዞ መገኘት በሕግ ያስቀጣል ተብሏል። የቅጣቱ ሁኔታ ደግሞ ከ2000 የኢትዮጵያ ብር እስከ 200 ሺህ የኢትዮጵያ ብር ድረስ የሚደርስ ቅጣት ይወሰንበታል ወይንም ደግሞ ቅጣት ሊጣል ይችላል ተብሏል። ይህ በእንዲህ እንዳለ የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃድ ተሰርዟል የሚል መረጃ ከእጄ ይገኛል። በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ውርርድ ድርጅት የስራ ፈቃድ መሰረዙንም አስታውቋል። የኢትዮጵያ ሎተሪ አገልግሎት ከፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ደግሞ ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጠው የቁጥጥር ስልጣን መሰረት የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃዶች ከታህሳስ 06 ቀን 2018 ጀምሮም የተሰረዙ መሆኑ ተገልጿል። አገልግሎቱን የፈቃድ ስረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔው የሕዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለው ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናልም ተብሏል። የፍቃድ ስረዛ ውሳኔው የተወሰደው በውርርድናም በፋይናንስ ዘርፉ ላይ በተካሄደው ሀገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑም ተጠቁሟል። የሎተሪ አገልግሎት ባወጣው መግለጫም ከዚህ ጋር በተያያዘ በሂደት ላይ ያለ ምርመራ፣ በዘርፉ ውስጥ የተንሰራፉ ህገወጥ አሰራር፣ የፍቃድ ውል ጥሰትናም ለብሔራዊ ደህንነት ስጋት የሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ነው የተባለው። አገልግሎቱ ለሚመለከታቸው አካላት ባስተላለፈው መመሪያ መሰረት የስፖርት ውርርድ ድርጅቶች ከታህሳስ 06 ቀን 2018 ወይም ከታህሳስ 6 2018 ጀምሮ በአካል በዲጂታል ወይንም ደግሞ በሌላ መንገድ የሚካሄድ ማንኛውም የውርርድ ስራ ወዲያውኑ ማስቆም ይጠበቅባቸዋል። አዲስ ውርርድ መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው። ማስረጃን ማጥፋት፣ መቀየር ወይንም ደግሞ ማሸሽ በወንጀል ሕጉ መሰረት ያስቀጣል። የኢትዮጵያ ሎተሪ አገልግሎት እንደ ተቆጣጣሪና አስፈጻሚ አካል በሕግ በተሰጠው ስልጣን መሰረት ይህንን ውሳኔ ከሁሉም መንግስት ተቋማት ጋር በመተባበር በጥብቅ ይከታተላል። በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በሕግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት አስታውቋል። የመረጃ ምንጫችን ቲክቫህ ኢትዮጵያ ነው። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን አጠር ምጥን ያለው መረጃ ይህን ይመስላል። ቪዲዮአችን ላይክ፣ ሼር አድርጎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።